ክቡራትና ክቡራን ኢትዮጵያውያን ተመልካቾቻችን እንኳን ለ1446ኛው የኢድ አል-ፈጥር በዓል አደረሳችሁ። እንግዲህ የምንገኘው ደግሞ በአንድ እስላማዊ ትምህርቶችን በሚያስተምር የመድረሳ ትምህርት ቤት ላይ ነው። እንግዲህ በዚህ የመድረሳ ትምህርት ቤት የተለያዩ ትምህርቶች ለልጆች ይሰጣሉ። በዚህም ትምህርት ቤት በርካቶች በቅተዋል ማለት ነው። የምንገኘው በኑር እስላማዊ ማዕከል ነው። ለማንኛውም እንኳን አደረሳችሁ፣ ተከተሉ። የረመዳን የሐጅ ወር የጁማም ቀን ለተጸጻቾች አላህ እንኳን አደረሰ። እንኳን አብሮ አደረሰን። እንኳን ወደ ኑር ኢስላሚክ ሴንተር በሰላም መጣችሁ። እኔ ሙኒር ሸምሱ እባላለሁ። የኑር ኢስላሚክ ሴንተር የቦርድ ሰብሳቢ ነኝ። ተከተሉኝ። ስለ ኑር ብዙ ነገር በዚህ በዛሬው በደስታችን ቀን በኢድ ቀን ብዙ ነገር እንተዋወሳለን። ለመላ ሙስሊም ኢትዮጵያውያን እንኳን ለ1446ኛው ዓመተ ሂጅራ የኢድ አል-ፈጥር በዓል በሰላም አደረሳችሁ። ኑር ኢስላሚክ ሴንተር በ2003 ሐምሌ ላይ እንደ ኢትዮጵያን አቆጣጠር በ6-7 በሚጠጉ የዩኒቨርሲቲ ሙስሊም ተማሪዎች የአካባቢው ሙስሊም ማህበረሰብ ችግርን መቅረፍን ታሳቢ ተደርጎ የተቋቋመ እስላማዊ ተቋም ነው። ኑር ለባለፉት 14 ዓመታቶች ከመላው ሙስሊም ማህበረሰብ ጋር አብሮ ተጉዟል። ኢንሻአላህ። መልካም እንግዲህ ኡስታዝ ከእርሶ ጋር በኋላ እንገናኛለን። መልካም በዓል ይሁንልዎት። መልካም በዓል ለሁላችሁም። እናመሰግናለን። መልካም ክቡራን ተመልካቾቻችን እንቀጥላለን። فأولا راعي مع الله الأدب بترك الإثم وبفعل ما وجب وحسن ظن وتوكل الرجاء حب وتوحيد ومن خاف نجا وقر نبيه وعظم سنته قدم على كل الورى محبته وبر والديك ولتطعهما تفز وصلا يا بني الرحما بجل كبيرا وارحم الصغيرا وساعد الضعيف والفقيرا አንዋር እባላለሁ። የመማር ማስተማር ትምህርት ኃላፊው ነኝ። የበኑር ኢስላሚክ ሴንተር የመማር ማስተማር ዘርፍ ኃላፊ ነኝ። ስለዚህ እንግዲህ ወደ 410 የሚሆኑ ተማሪዎች አሉ። ከመጀመሪያው ጀምሮ የሚማሩት ምንድነው የሚለውን እንመለከታለን። ይቻላል። አንድ ተማሪ እኛ ጋር ሲመጣ ለ6 ዓመት ውስጥ እንቀበለዋለን። የመጀመሪያው የትምህርት መርሃ ግብር የሚሆነው ጀስት ቃይዳ በመባል የሚታወቀው ነው። የአረብኛ አነባበብ ስርዓቶችን የአረብኛ ሐረካት የሚባሉ አሉ። እነሱ እንዴት ማንበብ እንዳለበት የሚማርበት ክፍል ነው። አሁን ወደሱ ክፍል ጀስት ገብተን እንመለከታለን። እሺ እንደዚህ ነው የሚማሩ ተማሪዎቻችን። ያው እኛ ጋር ከኛ ጋር ሆነች እንዴት እንደሚማሩ መማር ማስተማር ሂደቱንም አብረን እንከታተላለን። እዚህ ደረጃ ላይ ጀስት ከ5 ወር እስከ 6 ወር ይቆያሉ። እዚህ ደረጃ ላይ ከሚማሯቸው መሰረታዊ ነገሮች ውስጥ የአረብኛ ሆሄ ፊደላትን ይለዩበታል። ሁለተኛ ደግሞ የአነባበብ ስርዓቶችን ይማሩበታል። ከዛ በመቀጠል ደግሞ ጀስት በአረብኛ ቃላት አንዳንድ ህግጋቶች አሉ። የአረብኛ መውጫ ቃላቶች አሉ፣ መኽረጅ የሚባሉ እንዲሁም ደግሞ የሚሳቡ ቃላቶች አሉ፣ ውዱድ የሚባሉ አሉ። እነሱን ይለዩበትና ከዚህ በመቀጠል እንዴት አረብኛን ቁርአንን ሲቀሩ እንዴት ገጣጥሞ ማንበብ እንዳለባቸው በጥቅሉ በ5 ወር ከ6 ወር ባለው ጊዜያቶች ውስጥ ተምረው ያልፉበታል ማለት ነው። ነገሰ ያ የተናፈቀው የዒድ ቀን ደረሰ። ቀጣዩ ደረጃቸው የሚሆነው ጀስት ቁርአንን እንዴት አገጣጥሞ ማንበብ እንዳለባቸው በዚህ ሌቭል ይማራሉ። በሚቀጥለው ደግሞ ሌቭል ጀማዕና ነዛር የሚባል ጀስት በእይታ የማንበብ ስርዓት ሂደቱ ላይ ይቆያሉ ማለት ነው። በዛ ሂደት ውስጥ እስከ 1 ዓመት ድረስ ጀስት አንዱን ቁርአን ከመጀመሪያው ከጁዝ 1 እስከ ጁዝ 30 ድረስ ከታች ወደ ላይ በመሄድ እያንዳንዱ ቃላቶችን አንብበውት በደንብ ፐርፌክትሊ እንትን ብለውት በዛ መልኩ ያልፋሉ ማለት ነው። በዚህ ክፍል እንደገለጽኩልህ ነው ጀስት በዚህ መልኩ ይማራሉ ተማሪዎቻችን። በቀጣይ ክፍል ደግሞ የጀማዕና ነዘር የሚባል ክፍል አለ። ጀስት እዛ ክፍል ላይ ደግሞ ሄደን ተማሪዎቻችን እንዴት እንደሚማሩ ከመምህሮቻቸው ጋር እንዴት ተግባብተው እንትን እንደሚሉ ምን መለከት ይሆናል። አብረኸኝ ቀናችን ይፈካል በብርሃን ተሞልቶ ከዛ ክፍል ከመጀመሪያው ከቃይላ ክፍል የተሸጋገሩ ተማሪዎች የጀማዓ ነዘር ቂራአታቸውን የሚቀሩበት ክፍል ነው ይሄኛው ክፍል።
ያው በዚህ ክፍል ውስጥ ተማሪዎች እዛ ቃይዳ በነበሩ ጊዜ ሆሄያቶችን ይለያሉ እንዳልኩክ የቃላት አወጣጦች ምን ይለያሉ ጀስት ራሳቸውን ፕራክቲካሊ በተግባር ጀስት ራሳቸውን የሚፈትኑበት ራሳቸውን የሚሉበት ራሳቸውን የሚያበቁበት ክፍል ነው ይሄ ክፍል በዚህ የጀማዓ ቂራት ሂደት ላይ ከኛ ጋር አንድ አመት እንደ ተማሪዎቹ አቀባበል እስከ አንድ አመትን በላይ የሚቆዩ ተማሪዎች ይኖሩናል በዚህ የትምህርት ስርዓት ላይ ከኛ ጋር አንድ አመት ይቆያል አንድ አመት ነው በነዘር ትምህርት ቢያሳልፉበት በነዘር ትምህርት ቁርአኑን ከታች ጀምረው 30ውን ጁዝ እያንዳንዱ ቃል ከአንደባበ ስርዓቱ ከአንደባበ ህግጋቱን እሱንም ጠቅለው አንድ ላይ ጀስት ይማራሉ ማለት ነው ከዚህ ሲወጡ ጀስት ወደ ሂፍዝ ክፍል የሚሸጋገሩ ይሆናል ሂፍዝ ክፍሉን ደግሞ ጀስት በቀጣይ የምናየው ይሆናል ስለዚህ ሂፍዝ ከዚህኛው አልፎ ወደ ሂፍዝ ክፍል ሲያልፉ ምንድነው የሚጠበቅባቸው እዚህ ክፍል ሆኖ ጀስት ወደ ሂፍዝ ክፍል ለማለፍ የሚጠበቅባቸው ጀስት በዋናነት ኖርማሊ ቁርአንን በደንብ አድርጎ ማንበብ መቻል ነው የቁርአን ህግጋቶችን ማወቅ ነው ከዛ በዘለል ደግሞ ጀስት ቁርአኑን እዚህ ክፍል በነበሩበት ጊዜ ከ30 የሆኑ ክፍሎች አሉት እነዛ 30 ጁዞችን በጥቅሉ ጀስት አንብበው መጨረስ ነው የሚጠበቅባቸው ያኔ ቁርአን አኸተሙ እንላለን ቀጥሎ ደግሞ ጀስት ቁርአንን በቃላቸው የሚይዙበት ክፍል እናሸጋግራቸዋለን ማለት ነው መልካም እንግዲህ ክቡራን ተመልካቾቻችን በኑር እስላማዊ ማዕከል የምንገኘው በዚህ በኑር እስላማዊ ማዕከል ደግሞ ወደ 410 ገደማ የሚሆኑ ተማሪዎች በዚህ ሰዓት ላይ ራሱ እየተማሩ ነው የሚገኙት በርካቶችም ደግሞ ከዚህ ከኑር እስላማዊ ማዕከል የመድረሳ ትምህርት ተምረው አውቀው ፍቅቅ ብለው ተመርቀው ወጥተው እንግዲህ ይገኛሉ ለማንኛውም እንቀጥላለን መልካም የኢድ አልፈጥር በዓል እንዲሆንላችሁ እንመኛለን ወደ ሂፍዝ ክፍል ደግሞ እንሄዳለን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا وسيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله عيد مبارك مبارك እንመለከታቸዋለን እንግዲህ እሳቸው ናቸው እንደዚህ የሚያስቀሩት የሂፍዝ ቂራ እንትን ባህሪው ሆኖ ጀስት ዋን ቱ ዋን ነው ተማሪ መጀመሪያ ኖርማሊ ቤት ሆኖ ያጠናውን ምን እዚህም በመጣ ሰዓት ይሸመደደውን በቃሉ መጥቶ ለኡስታዙ ለመምህሩ ያሰማዋል በቃሉ ኡስታዙም ደግሞ ጀስት ያሉበትን ስህተቶች እያረመ እያስተካከለው እንትን እያለው በዛ መልኩ እንትን ይሏል መድገም ካለበት የሚያስደግመዋል በዛ መልኩ ጀስት የሂፍዝ የትምህርት ስርዓቱ በዚህ መልኩ ይቀጥላል እንዳቀባበላቸው ነው ቅድም እንዳልኩ ኖርማሊ አንዳንድ ተማሪ በ8 ወር በ9 ወር ማን ይጨርስልናል ግን በአንድ አመት የሚጨርሱ ተማሪዎቻችን ብዙዎች ናቸው በአንድ አመት የመጀመሪያውን አመት ላይ ጀስት ቁርአንን በደንብ ተሐፈዘው ይጨርሱልናል የሚቀጥለው ግን ቁርአኑ መጽናት አለበት ድጋሚ ቁርአኑን ከላይ ጀምሮ ሙራጃ ማለት የድግግሞሽ ቅርአት የተደጋገመ ነገር አይደለም የሚቀረው ያን ድግግሞሽ ቅርአት ድጋሚ ለኡስታዙ ያሰሙታል ማለት ነው በዛ ውስጥ ያሉ ስህተቶችን ያረማሉ ከዛ ወደ ፐርፌክሽን ይጠቃሉ ማለት ነው ከኛ ጋር የሂፍዝ ቅርአቱ 2 አመት በዚህ መልኩ ከኛ ጋር የሚቀጥል ይሆናል ማለት ነው ስለዚህ ከመጀመሪያው ደረጃ ከቃኢዳ አንስቶ ወደ ነዘር ይሄዳሉ ከነዘር ቀጥሎ የመጨረሻው የሚሆነው የሂፍዝ ነው ሂፍዝ ከጨረሱ በኋላ ተማሪዎቹ ኦሬዲ ብቁ ሆኗል አረብኛ በደንብ ያነባሉ ይገባቸዋል ቢነገራቸው በቃል የመያዝ አቅማቸው በደንብ ጎልብቷል ከዛ በኋላ ጀስት የራሱን የቻለ የ5 አመት ካሪኩለም አዘጋጅተን በ5 አመት ውስጥ የሚያጠናቅቁት የተለያዩ የእስላማዊ ዘርፎችን የሚያካትቱ በተወሰነ መልኩ አድርገን አዘጋጅተን እሱም ደግሞ የትምህርት ሌቭል ደግሞ ወደዛ ይጠጋሉ ማለት ነው ሂፍዝ ተማሪዎቻችን በዚህ መልኩ ያጠናቃሉ አሁን ደግሞ ጀስት እንደምታውቀው በዓል ነው ቤተሰቦቻችን እዛ እየጠበቁን ነው ምናምን በዓል ምን እንደሚመስልና እንመለከታለን ማለት ነው ወደዛ ነው الله أكبر لا إله إلا الله الله أكبر ولله الحمد ሰው ሳይጎድል ከመካከላችን ዓመታት ይለፉ እንዲንዳማረብን ዓመታት ይለፉ እንዲንዳማረብን الله أكبر لا إله إلا الله الله أكبر
ክቡራን ተመልካቾቻችን እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ ማለት እንወዳለን። እንግዲህ በኑር እስላማዊ ማዕከል ነው የምንገኘው። የመድረሳ ትምህርት ቤት ተማሪዎቹንም እያየን ቆይታ እያደረግን ነው። ለማንኛውም ከኛ ጋር ስላላችሁ ወዳችሁና ፈቅዳችሁ ደግሞ ከቤታችሁ ቤተኞች እንድንሆንም ስለፈቀዳችሁልን በጣም እናመሰግናለን። እንግዲህ ኡስታዝ ሙኒር የመድረሳ ተማሪዎችን በተለያየ እድሜ እርከን ላይ ተገኝተው የሚማሩትንም ትምህርት ስንመለከት ቆይታ አድርገናል ከኡስታዝ አንዋር ጋር። አልሐምዱሊላህ መጀመሪያ ለመላው ሙስሊም ማህበረሰብ እንኳን በድጋሚ ዒዱን ሰዒድ ማለት እንወዳለን። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። የባለፈው 30 የረመዳን ቀናቶች አልሐምዱሊላህ ጠንካራ ጥሩ የኢባዳ ወቅት እንደነበር እናምናለን። ኑር ኢስላሚክ ሴንተር በዛሬዋ ቀን ላይ አጠቃላይ መድረሳው የሚሰጠውን የመማር ማስተማር ሶሻል ሰርቪስ ላይ ከማህበረሰቡ ጋር ያለውን ነገር ልናስቃኛችሁ ትጥረናል። እኛ እንደራሳችን አልሐምዱሊላህ ቀሪም የዛሬ የኢድ ቀን ለእናንተም የደስታ የአብሮነት የሰላም የጤና እንዲሆን ኑር ኢስላማዊ ተቋሙ በድጋሚ ይመኛል። መላው ኢስላም በጾም ያሳለፈበት በጸሎት ያሳለፈበት ጊዜ ነው ረመዳን። እንዴት ነው? አልሐምዱሊላህ ማለት ረመዳን እንደምናስበው ከእስልምና ከአምስቱ ማዕዘናት መካከል አንደኛው የእስልምና ማዕዘን ነው። ይሄ ረመዳን በአብዛኛው ራስን ነፍስያን ረገጥ አድርጎ ከረሃብ ከመጥፎ ንግግሮች ከሌላው ታቅቦ ሙስሊሙ ማህበረሰብ ሌላውንም እንዲያስታውስበት መራብን እንዲለምድበት ለአምላክ ፍቃድ መታዘዝን እንዲለማመድበት የተደነገገ ነውና አልባሌ ነገራቶች ርቆ ራሱን አቅቦ በሰላት በጾም በኢባዳ ያሳለፍንበት ጥሩ ወቅት ነው ብለን እናምናለን። ጥላ በሌላት ቅያማ ቀን ለመውረስ ጥላ ባንድ ልብላ። እስቲ ደግሞ አሁን ከዚህ ወደዚህ ልሻገርና ከኡስታዝ ጋር ጥቂት ቆይታ ላድርግ። እስቲ እንተዋወቅ ኡስታዝ። ምስባህ ተማም እባላለሁ። መልካም እንግዲህ እስቲ ያለፉት የጾም የጸሎት ወቅት አልፎ ዛሬ እንግዲህ በዓሉ ላይ ነው የምንገኘውና ጾም እንዴት ነበር? ኸይር ዛሬ ኢንሻአላህ ያው በቅድሚያ ሙስሊም አጠቃላይ የሀገራችንን የመላው ዓለም ሙስሊሞችን እንኳን ለኢድ አልፈጥር በዓል አደረሳችሁ እንላለን። በዓሉ አላህ Subhanahu Wa Ta'ala የሰላም እንዲያደርግላችሁ በቀጣይም አላህ ኸይር ነገሮችን የሚያስቀጥልልን እንዲሆን እንመኛለን። ያው ኢድ አልፈጥር በዓል ማለት ሙስሊሞች ረመዳንን ወር ሙሉ በመጾም አላህን በመገዛት ላሳለፋቸው አምላክ የሚያመሰግኑበት የበዓል ቀን ነው። ዘካቱል ፊጥር የሚባል ነገር አለ። ድሆች ምን እንዲሆኑ ማለት የዛን ቀን ከመለመን ወይንም ደግሞ ልመና ላይ የዕለት ጉርሳቸውን ማግኘት የማይችሉ የሆኑ ሰዎች እዛ ላይ እንዳይሰማሩ ቢያንስ የዛን ቀን እንኳን ከእንደዚህ አይነት ችግር እንዲወጡ አላህ Subhanahu Wa Ta'ala በግዴታነት እያንዳንዱ ሙስሊም ላይ ማለት ነው ህፃንም ሽማግሌም ይሁን ወንድም ሴትም ይሁን ማለት ነው በየትኛውም ላይ የረመዳን የመጨረሻው ቀን ፀሐይ ከመግባቱ በፊት የተወለደ ማንኛውም በህይወት ያለ ሰው የሚያወጣው ዘካ አለ ማለት ነው። ይህንን ዘካ ከኢድ ሰላት በፊት ምን ያደርጉታል? ይህንን ያወጡታል ማለት ነው። ስለዚህ ይሄ የሙዋሳት እርስ በርስ ምን ማለት የመተባበር አንዱ አንዱን የማሰብ እንደዚሁም ደግሞ ዝምድናን የመቀጠል ከጓደኛም ጋር በጥሩ ሁኔታ አላህ ላሳለፍ ነው እሱን ለመገዛት ላገራልን ለሆነው ጊዜ አላህን Subhanahu Wa Ta'ala የምናመሰግንበት ምንድነው ማለት ነው የኢድ ወይንም የበዓል ቀን ነው ማለት ነው። ሙስሊም ሙስሊማቶች በሙሉ ሰላም አለይኩም ዒዱን ሙባረክ 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 ለና ወለኩም ሙእሚን ሙእሚናቶች በሙሉ ሰላም አለይኩም። ቀጥ ያለው መንገድ ቀጥለናል። ክቡራት ተመልካቾቻችን በኑር እስላማዊ ማዕከል እያደረግን ያለነው ቆይታ ይቀጥላል። እንኳን ለኢድ አልፈጥር በዓል አደረሳችሁ እንላለን። እንግዲህ በቆይታችን ማዕከል በዚህ በኑር እስላማዊ ማዕከል በርካታ ተማሪዎች የመድረሳ ትምህርታቸውን ይማራሉ፣ እስላማዊ እውቀቶችንም ከዚሁ ያገኛሉ። አሁን ላይ ደግሞ እስቲ ከተማሪ ወላጅ ጋር ቆይታ እናድርግ። እንኳን አደረሰ። እንኳን አደረሰ።
እስቲ እንተዋወቅ። አሊ ይባላል። አሊ ሸምሱ ይባላል። መልካም እንግዲህ በዚህ በኑር እስላማዊ ማዕከል ተማሪዎች የመድረሳ ትምህርት ይሰጣል። በርካታ የሆኑ እስላማዊ እውቀቶችንም ከዚህ ያገኛሉ። የኔ ልጅ እዚሁ ቁርአን በንባብ እንዲህ በነዘር ይባላል እና በነዘር ጨርሶ ሒፍዝን ጀምሯል። የተወሰነ ሄዷል። በቃል ሽምደዳም ጀምሯል። ሐዲሶችን የነብዩ ሰለላሁ ንግግሮችን የነሱ ንግግሮችን ሐፍዟል። እንደገና ይሄ ከቁርአን ጋር ተያይዞ ለቁርአን ትምህርት የሚረዱ ነገራቶችን ሁሉ ሐፍዟል። እነዚህ ነገራቶች ሁሉ ያፈዘው እዚሁ ኑር ኢስላሚክ ሴንተር ነው። ኑር ኢስላሚክ ሴንተር ላይ ከገባ በኋላ በጣም ከፍተኛ ለውጥ አምጥቷል። አካባቢው ሩቅ ነበረ። አሁን እዚህ አካባቢ መጣሁኝና ቦታ መቀየሩ ላሳስብ እንዴት ብዬ ልተውላል ይሄ መድረሳ እንዴት ብዬ ልተው የሚል እንትን አለኝና ኑር ኢስላሚክ ሴንተር የእውነት ወላሂ የእውነት ነው የምነግርህ። በአውራ እኔ አልጠቅም ስለ ኑር ከመማር ከማስተማሩም ባለፈ ስነ ምግባርንም እንግዲህ ከማስተማር ከመስጠትም ባለፈ እንደዚህ በበጎ ምግባሮች ላይ ኑር ይሳተፋል። እንደው በዚህ በከተማ መሀል የሚያድጉ ልጆች ለተለያየ ነገር እንግዲህ ዘመናዊም ትምህርት መማር አለ። ከዛም ባለፈ እንግዲህ ከአካባቢ ከማህበረሰብም ተምሮ ይሰራል። አንድ ልጅ በዛው ልክ ደግሞ እንደዚህ ከተማ ሰው እንቅስቃሴ የሁሉ ነገር ውጣ ውረድ በሞላበት መሀል ደግሞ እንደዚህ አይነት እስላማዊ ማዕከላት የመድረሳ ትምህርት በደረጃቸው በልካቸው ደግሞ ይሰጣል። አዎ አስለም ይሄ አካባቢ ያው ከተማ መሀል ነው ያለው። ተማሪዎች ሲወጡ ሲገቡ የሚያዩት ነገር አለ። ከዛ ሁሉ ቻሌንጅ እዚህ ቦታ ላይ ሲመጡ እነሱን ደግሞ ለማግራት ለማስተካከል በእስላማዊ ትምህርቶች ለማግራት ለማስተካከል ራሱን የሆነ ቻሌንጅ አለ። ወላጅ የማይችለውን ቻሌንጅ ተቋም ከባድ ስራ አለበት። ከባዱን ስራ ደግሞ እየተወጣው ነው የሚገኘው። ከዛ አንፃር ወላጆች የራሳቸው ሚና አለ። አላሁ አክበር ወሊላሂል ሐምድ ዒዱን ሰዒድ ዒዱን ሰዒድ ዒድ ሙባረክ ዒድ ሙባረክ ዒዱን ሰዒድ ዒዱን ሰዒድ ዒድ ሙባረክ ዒድ ሙባረክ። እንግዲህ እዚህ ጋር አንድ እንግዳ ይታየኛል። እባክዎትን እንደ ኡስታዝ ስለዚህ እንግዳችን ያስተዋውቁ። ኢንሻአላህ ያው ወንድማችን ሱደይስ ይባላል። መድረሳችን ካፈራቸው ወይንም መድረሳችን ላይ እጅግ ትልቅ ምርታ ካሳዩ ቁርአን ላይ ካሉ ወንድሞች መካከል ነው። አላህ Subhanahu Wa Ta'ala እንደውም ተአምሩን ከሚያሳይበት ልጆች መካከል ነው ብለን ነው እኛ የምናስበው ማለት ነው። አላህ Subhanahu Wa Ta'ala በዚህ እንዲያጸናውም አላህን እንለምናለን። ያው እሱ ጋር ያሉ የእውቀት ሂደት ምንድነው? አላህ Subhanahu Wa Ta'ala እሱ ያወረደውን መጽሐፍ በደንብ እንዲያውቅ አድርጎታል እንላለን ማለት ነው። ለምን ቁርአንን አንዳንዴ ምናልባት መጽሐፍን ከነገጹ ከነመስመሩ መያዝ ሊከብድ ይችላል። ነገር ግን ያው አያዎቹን ሱራዎችን በሙሉ በቃሉ ያውቃቸዋል ማለት ነው። ተማሪያችን ሱደይስ ከሌላው ለየት የሚያደርገው ያው የልዩ ፍላጎት ተማሪ መሆኑን ከሌሎች ተማሪዎች ለየት ያደርገዋል ብለን ኢንሻአላህ። ስለዚህ በቀጣይነት ይሄንን የምናየው ነው የሚሆነው ኢንሻአላህ። ይሄንን በተግባር ለማየት أعوذ بالله من الشيطان الرجيم ولا تنكحوا ما نكح آباؤكم من النساء إلا ما قد سلف إنه كان فاحشة ومقتا وساء سبيلا. سورة النساء قطر النجارة. سورة النساء هاي تنكس. سورة النساء قطر هاي إن شاء الله. إيهو አላህ Subhanahu Wa Ta'ala ይህንን ካሳወቀው መካከል ነው ማለት ነው። በቁጥሩም በሱራውም የተሳሳተው ጉዳይ የለም ማለት ነው። አሁን ይህንን ራሱ የቁርአን አያ የቀራ ነው። ከዚህ በስተፊት ያለው የቁርአን አያ ምን ብሎ ነው የሚጀምረው? وكيف تأخذونه وقد أفضل كتاب كم يسكن وزفا وإن أردتم استبدال زوج مكان ከሱ በፊት ያለው وإن أردتم استبدال زوج مكان زوج وآتيتم إحداهن قنطارا فلا تأخذوا منه شيئا. ከሱ በፊት ያለው تأخذونه تمام. يا أيها الذين آمنوا لا يحل لكم أن تستبدلوا الذكر ولا تعلمون
ሶስት የቁርአን አያዎችን ወደ ኋላ እየተመለስን እዛው ሱረቱ ኒሳ ላይ ከቁጥር 22 ጀምሮ ወደ 21 ወደ 20 ወደ 19 ሄዶ ይህንን ኢንሻአላህ ቀርቶልናል። ለምሳሌ ሱረቱል አንፋል ቁጥር 30 ምንድነው የሚለው? ويمكر بك الذين كفروا ليثبتوك ويقتلوك ويخرجوك ويمكرون ويمكر الله والله خير الماكرين. وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين. بس تكل بوتاون ينكرنون سفرة قرتوتال مالت ليلا إن شاء الله اسكي مجرشة قال سننظر أصدقت أم كنت من الكاذبين. من سورة نمل سورة النمل قطر سنت 27 قطر 28 مالتنا قطر 27 مسلي قال سننظر أصدقت أم كنت من الكاذبين. عند قطرنا قطر 28 قطر 27 من الوقت إنن ما استاك 27 ነው እንዴ? 28 ነው የሰማሁት። خير አሁ በሉት በቃ 27 ሲል 28 ሰምቼ ነው። ስለዚህ ኢንሻአላህ በስተክል ያው እሱ ቦታውን መልሶታል ማለት ነው ኢንሻአላህ። ከዚህ በፊት ያለው የቁርአን አያ ምንድነው? ألا يسجدوا لله الذي ألا يسجدوا لله الذي يخرج الخبأ في السماء. الله لا لكنا ألا يسجدوا لله إيه نمبرت تمام الشاي. عيد مبارك عيد مبارك عيد. ለመላው ሙስሊም ኢትዮጵያውያን ኢዱን ሰዒድ ማለት እንፈልጋለን። እንደ ኑር ኢስላሚክ ሴንተር ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሑል አዕማል። እንኳን ለ1446ኛ ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። ኢንሻአላህ ኢዳችሁን አላህ ሱብሓነሁ ወተዓላ የረመዳን ትጋታችሁን፣ ልፋታችሁን፣ ጥረታችሁን ተቀብሎበት በመልካም ሐሰናችሁ ላይ የሚደምርበት የሚጽፍበት የምትደሰቱበት ቀን እንዲሆንላችሁ እንመኛለን። ኑር ኢስላሚክ ሴንተር ኢድን በየዓመታት ከቤተሰቦቻችሁ ጋር ከምትወዱት ጋር ታከብሩት ዘንድ መልካም ምኞትን ይገልጻል። መልካም በዓል። እናመሰግናለን። ክቡራን ተመልካቾቻችን በኑር እስላማዊ ማዕከል ቆይታ አድርገናል። የመድረሳ ትምህርት ቤቱን ተማሪዎቹንም ስንመለከት እንዲህ ባለ መልኩ ደግሞ ቆይታ አድርገናል። ከኛ ጋር ለነበራችሁ ጊዜ እጅግ በጣም እናመሰግናለን። በድጋሚ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ ያማረ የተወደደ እንዲሆንላችሁ ተመኘን። ጤና ይስጥልን። عيد مبارك عيد تشغله بالانتفاع والمال فاحفظه عن الضياع بهمة تعلم المفيدة وطالع الكسبة المزيدة. عيد مبارك كل عام وأنتم بخير.